ያራራውት ነው እና ባልቻለው ማለት ግዴታው ነው እና ቀን ለተናገረችው ልጅቷም ጊዜ አለ ጊዜ ሲያገናኝ እንገናኛለን ያለው ነገር አሁን ያለውን ማን ነው ያዘው? እኔ ይዞኛል። አይጀማ ኮፕሊንግ አድርጎ ያጀማ እሷ ነው ያዛት ወይ እኔን ያዘኝ? እኔ ጋ ነው ወይ እሷ ጋ ነው? አሁን ሚታችሁ ነው። ሙቢ እሷ ጋ ነው። እሷ ጋ ነው። አንተ እሷ ጋ ነው። ኦኬ እሷ ጋ ነው። ኦኬ ኔትወርክ እኔ ጋ ነው ያዘኝ። ችግር የለውም። ሴትዮዋ ዋይፋን ዘጋችብሽ መሰለኝ። አሰገም እግዚአብሔር ይመስገን እና ጥሩ ሰዎች ነው አሉኝ እና ያለውን ነገር ሁሉ ነገ ካለቀ በኋላ ከዘይቶንም ጋር ከዚህ ባክግራውንድ ያለው ነገሮች ጋርም በመጀመሪያ ልጃችን በእጃችን ስትገባ እናወራለን። ልጅቷን እያስፈራሩት ነው። ከዚህ በፊትም ብዙ ነገር በዛ በቢሮ ደረጃ እያስረዱ ቋንቋ የሚያስረዱ ሰዎችና እዛ ከነሱ ጋር ኮኔክሽን ሆኖ ከሚሰሩት ጋር ያሉን ችግሩ እያንዳንዱን እናውቃለን። ይሁን እንጂ ያንን ነገር በኋላ እንደርስበታለን። አሁን የታችን በእጃችን ትግባ የምለው ይሄን ነው። እንደዚህ ብላችሁ አስፈራሩ፣ እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ አድርጉ እየተባለ ነው። አሰሪዎቹም የሚያደርጉ የእነሱ ፈቃድ ብቻ ነው። ለዚህ ሁሉ እያበቁት እነሱ ናቸው። ቢሮ እና እዚህ ያሉ ሰዎች ናቸው ማለት ነው። ሌላ ደግሞ የምለው ነገር ደም ስር በሽታ የኔ ስር በሽታ የላትም። እኔ እስከማውቀው ድረስ የደም ስር በሽታ የላትም። ደም ስር አይወጣትም። እኔ እስከማውቀው ድረስ ሀገር ላይም አፍንጫዋ ይነስራታል። እኔ እስከማውቀው ድረስ የለም። እኔ እስከማውቀው ድረስ አይቻት አላውቅም። ምናልባት እኔ ወደዚህ ከመጣሁ በኋላ ከተለየው በኋላ የመጣ ነገር ከሆነ እንጃ። አንቺ ግን እንደዚህ ችግር የለባትም ማለት ነው። እኔ እስከማውቃት ድረስ የለም። በልጅነታችን ነው የተለያየ ነው። ይቢያላ ቃልቱ እንደዚህ አይነት ነገር ጫልቱ ወይ አለሚቱ እናንተ አገኝታችኋታል አይደል? ይሄ ደም ይነስረኛል ምናምን ብላችኋለች? ነው ቻርጅ ናት የምታወጣው። ሙቢ አለሚቱ ዱባይ ነው ያለችው። እሷ ደሚ ነው በቀጥታ ደሚ ነው። ቆይ ትጂ እንዳላወድሽ እዚህ ጋር ቁስል አለች አለቱ ቲጂ ታውቃለች። ሙቢ ቲጂ እኮ በአካል አገኝታታለች ከአለሚቱ ይልቅ ማለት ነው። አለሚቱ አላየችም። ችግሩ እኮ ቲጂ እንትኗ በደንብ ሰው እንዲረዳት ጫልቱም አግኝታታለች አይደል? ነበረች አይደል ቦታው ላይ ጫልቱና ቲጂ አሉ። በቃ ጫልቱ ነበረች። ጫልቱ አንቺ አማርኛሽ በደንብ ሰውም እንዲረዳው አንቺ ያኔ ስታየት ደም አፍንጫ ይነስረኛል ብላለች። ላ አይደለም ጠባሳ አለ ደም አለ ነማ ይላል። ኦኬ ሁለቱንም አይተሻል? አዎ አዲየኛው የተላካ ቪዲዮ ላይ ነው ሰምቻለሁ። ሙቤ ለልንገር ከደረጃ ነው ስታንከባልለው። እኔም እንደዛ ነገር ተጋጥሟል። በመጀመሪያ በምሰራ ኮንትራክት ቤት ለመጀመሪያ በገባው ቤት እንደዚህ በደንጅ ላይ ሆኜ እየሰራሁ ነው። መዳሜ 8 ወር ደሞዝ ስላልከፈለች አይ ደሞዝን ካልከፈለሽ አልሰራም ብዬ ከሷ ትንሽ ጠንከር ስር ከላይ መጣችና በደረጃ አንከባለለችኝ። ከዚህ ቁስል ሆነብኝ ማለት ነው። በውስጥ ቁስል የሆነበት በትንሹ ነገር ስነከበት በቃ ይነስረኛል፣ ደም ይወጣል፣ አይቆምም። እኔ በብዙ ትግል ነው የወጣሁት። ይህ ማለት ከደረጃ ስትንከባለል በውስጥ ቆስሏል ማለት ነው። በዚህ በኩል ቁስሉ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እውነት ለመናገር ልጅ እኔ በጣም ነው ያሳዘነችኝ። ወላሂ በየቦታው ሂደን የምንሞት እኛ፣ የሆነ ነገር የሚደርስብን እኛ፣ ግፍና መከራ የሚደርስብን እኛ፣ እንደኛው እኛ ኢትዮጵያው የት እንሂድ? እኛ እርስ በርሳችን አንተዛዘን። አስባችሁታል? እና አሁንች እህታችን ሰቡት አረቦች በጣም እያሰቃዩት ነው። ኢማጂን ደላላያ ደግሞ ምንም መስሎ ሰባዊነት የማይሰማት እኔ አላቅም። ሙሉን ቀርጨው አጋጣሚ ቦለ አጠፋሁት እንጂ ሙሉን ብሰሙት በጣም ነው የሚያሳዝንና እህቶቼ ጥንቃቄ አድርጉ። አረብ ሀገር ስትሄዱ በምን አይነት ደላላይ፣ በምን አይነት ሰው፣ በምን አይነት ኤጀንሲ እንደምትሄዱ አጣሩ። ስደት ስለሆነ ብቻ ብድግ ብላችሁ አትሂዱ። ይሄው እንደዚህ እህታችን እየተደበደበች በምግብ እየተቀጣሽ ምን እያለች፣ ሰውየው ደግሞ በጣም አስመሳይ ነው አረቡ። ሶሻል ሚዲያ ላይ የሚያወራው ሌላ ነው፣ በውስጥ የሚያወራው ሌላ ነውና ጥንቃቄ አድርጉ። አትሂዱ ስትባሉ አሰሙ። እንደገና ደግሞ በቃ ያዙ ይልቀቁ ትላላችሁ። እና
እኔ አላቅም። እህታችን አላህ ያውጣሽ፣ አላህ በሰላም ያውጣሽ። እኔ ሌላ ምንም አይደለም። ለምን ስደትን ሁላችንም እናውቀዋለን፣ አረብ ሀገርን ሁላችንም ሰርተንበታል። እና ብልጡኑ ሞኛቱኑ ወላሂ አረብ ሀገርን በሲስተም ነው መውጣት ያለባችሁ እንጂ ከአረቦች ጋር ሌባና ፖሊስ መጫወት ዋጋ ያስከፍላል። ይሄ ነው እና በጣም ከባድ ነው። ኦኬ እንደዚህ ነው። እሺ በቃ እንደዛ ከሆነ ሀዩ የቅድም የላክሽልኝ ስክሪንሾት የላክሽልኝ ያ ሰው ካለ ንገሪኝ እንዳስገባው። ችግር የለም። መቀጠል በቃ አሁን ምን እኛ ማድረግ ያለብን ነገ እንጠብቅና ኦኬ ዊ ዌት አንቲል ቱሞሮ። ከዛ በኋላ ኤምባሲዎቹ እስኪ ምን እንደሚያደርጉ እንጠብቅ። ነገ ድንገት ኤምባሲዎቹ ሂደው ልጅቷን ይዘው ወደ ቢሮ ይወስዳታል። ቢሮ ከገባች በኋላ ደግሞ ደውለን እኛ እሷን እናናግራታለን። ገባችሁ አይመስላችሁ? በዚህ እንስማማ። በዚህ እንስማማ። እዚህ ያላችሁ እስከታች ያላችሁ ይሄ ጥሩ ሀሳብ ነው። እንደዛ ይሻለናል ማለት እንደዛ ይሻለናል። ስለዚህ እዚህ በጣም ሰዓት ይዘን እንወጣ ችግር የለውም። እኔ አሁን ሰዓት ገደባ እኔ ሰዓት ገደባ አይኖርም። ከ10 ሰዓት እስከ 2 ሰዓት ያለው ሰዓት ነው ቢሮ የሚዘጋ። ሊባኖስ ቆንስላ ጽሕፈት ቤት የሊባኖስ 2 ሰዓት ነው የሚዘጉ። ሻርፕ 2 ሰዓት ከሞሉ ይዘጋል። እና ከ2 ሰዓት በፊት በኋላ ነው ያለውን ነገር ማውራት የምትችሉት። እና እኔም እስኪ በ11 ሰዓት አካባቢ እስከዛ እስከ ቢሮ ለመሄድ እሞክራለሁ። ቢደውሉኝም ባይደውሉኝም ያለውን ማረጃው ይዤ እሄዳለሁ። ቴንክ ዩ ባይላን ቴንክ ዩ ፎር ዩር ጊፍት። ለማንኛውም ምንድን ነው ስሙ በቃ እንደዚህ እናርግ። ነገ ጠዋት ላይ እኔም ቪዲዮ እሰራለሁ፣ ያው ለህዝቡ እንዲያውቅ ማለት ነው። ለህዝቡ ያለውን ነገር ቪዲዮ ሰርተን ቪዲዮ መልዕክት አስተላልፋለሁ። ከዛ በኋላ ላይፍ እንገባለን። ቪዲዮ ላይ ዛሬ የሆነውን ነገር ሴትዮዋን እንዳናገርናት አረቦቹም ኤምባሲዎቹም መጥቶ እንደሚያወጣትና አንዳንድ ነገር ይሄን በተለይ ይሄ ቪዲዮ ምግብ ብይ ሲላት ምናምን ይሄን ቪዲዮ ያስፈልጋል፣ መረጃ ያስፈልጋል። እና ለሌላውም እናንተ ከፈለጋችሁት እኔ ችግር የለውም ቪዲዮን ሰርቼ እለቅላችኋለሁ። የምትፈልጉት ከሆነ ቪዲዮ ሰራላችኋለሁ። ኦኬ ቴንክ ዩ። እና ስለዚህ የሚሻለው ነገ እንጠብቅና ኤምባሲዎቹ እውነትም የኤምባሲዎቹ ነገር እርምጃ ሊወስዱ ይችላል። ነገሩ በሚዲያ በጣም ተጣጥፏል፣ በየፌስቡኩ በየሶሻል ሚዲያው። እኔ ትናንትና የሰራሁት ቪዲዮ ስንት እንደደረሰ ታውቃላችሁ? የትናንትናው ማለት ነው። ቀላል ሰው አይደለም ሼር እና ዲዩት ያደርገው። በጣም እያንዳንድ ኢትዮጵያ ይሄን ቪዲዮ አይቶታል ማለት ትችላላችሁ። እና በጣም ብዙ ሰው ሼር አድርጎታል፣ ብዙ ሰው አይቶታል። የዛሬው እንኳን እንጃ ስንት እንደደረሰ ማላየሁትም፣ ግን ልነግራችሁ ይችላሉ። የትናንትና በጣም ብዙ ሰው ነው ዲዩት ያደርገው። 650 ሺህ ሊገባ ነው። ስለዚህ 650 ሺህ ሰው ይህን ቪዲዮ አይቶታል። በጣም ብዙ ነው። በነገራችን ላይ የዛሬው ራሱ አሁን ወደ 90 ሺህ ደርሷል። ስለዚህ እኛ ምን እናደርጋለን? እስከ ነገ እንጠብቃለን። ነገ ደግሞ ጠብቀን ኤምባሲው ምን አይነት እርምጃ እንደሚወስድ ኤምባሲው ወስዶ ቢሮ ካስረከባት ልጅቷን ከቢሮ ሆነን እዚህ በቀጥታ እናንተ ባላችሁበት በስልክ እናዋራትና ያለውን ነገር ከራሷ ከአንደበቷ ትሰማላችሁ። ምን ትፈልጊያለሽ? መቆየት ትፈልጊያለሽ? ወደ ሀገር መሄድ ትፈልጊያለሽ? ከዛ ለአረቧ ወደ ሀገር መሄድ ትፈልጋለች፣ ላኪያት። መስራት ትፈልጋለች፣ አሰሪያት። ያን ነገር ነገ እዚሁ በቀጥታ ከእናንተ ጋር ምናረጉ ይሆናል ማለት ነው። በዚህ እንስማማ። እናንተም ያላችሁት አረብ ሀገር ነው፣ ስራ ነገር አለባችሁ። ከቅድም ጀምሮ እዚህ ጋር የተቀመጡ አሉ። ብዙም ቢዚ እንዳናረጋቸው ምን ትላላችሁ? በዚህ እንስማማ። ይሻላል አለ። ኦኬ እኔም ለባሏ ለአጎቷ ደውዬ ያለውን ነገር እነግራችኋለሁ። አንቺም ጸጋ ፈጣሪ እንግዲህ ይጠብቅሽ። ጥሩ ነገር ነው የምትሰሪው። አንቺ ይሄን ነገር በደንብ ያዡ። ያለውን ነገር ደግሞ ለእኔ በውስጥ ጻፊልኝ። እሺ ወዲያው ጻፊልኝና በውስጥ ጻፊልኝ፣ ሜሴጅ አስቀምጪልኝ ኢንቦክስ ላይ። ሙቤ ይሄን ቦታ ደርሰናል፣ ዛሬ ኤምባሲዎቹ እንደዚህ ነው ብለሽ ያለውን ነገር አንቺ በውስጥ አስቀምጪልኝ። ኦኬ በቃ እንደዛ ነው። እሺ ታዛዥ ነው። እሺ እናመሰግናለን ሙቤ።
ችግር የለውም። እሺ ችግር የለውም። ተባረኩ። ጫልት ገለቶማ ይመቻችሁ። እሺ ችግር የለም። ሳሚ መብራት መጣ መጣም ሙቤ አይመጣም እኮ ይቆያል። የሳውዝ አፍሪካ ደግሞ የባሰ ነው፣ ከኢትዮጵያ የባሰ ነው። የኢትዮጵያ እኮ 2 ሰዓት 3 ሰዓት ነው የሚጠፋው። የእናንተ ደግሞ ስንት ሰዓት ነው የሚጠፋው? በሰዓቱ ነው። ዛሬማ የሰዓት ገደብ የለም። ገደብ ራሱ የለም። የማብራት ዕዳ ያለባቸው እናንተ ሰርታችሁ ለማብራት ነው የምትከፍሉት ማለት ነው። ሻማ ትገዛላችሁ፣ ምን ትላላችሁ? አብሽሩ እንግዲህ ምንም ችግር የለውም። እና እንግዲህ እናንተስ ወንዶች ናችሁ። እኔ ይብላኝ ለሴቶቹ ሳውዝ አፍሪካ ያሉ ሴቶች ማብራት ሲጠፋ እንዴት እንደሚሆኑ በጨለማ አለን። ወንዱ እንኳን ያው ይችለዋል፣ ምን ይደረጋል። ግን ያው በአሁን ጊዜ ብዙ አይነት ነገሮች አሉ፣ እንደዚህ ቻርጅ የሚደረግ ማብራቶች አሉ ምናምን፣ እሱን ይጠቀማሉ ብዬ ተስፋ አደርጋለሁ። ኦኬ ችግር የለውም፣ ችግር የለውም። ይመቻችሁ፣ ይመቻችሁ። በዚህ እንስማማ፣ እንደዛ እናድርግ። ነገ እንገናኛ ጀማ። በቃ ያ ነው ያ። አዎ ነገ እንገናኝ፣ በቃ ነገ እንገናኝ። በተረፈ እዚህ ሌላ ሰዎች መግባት የምትፈልጉ ሰዎች አላችሁ፣ በሌላ ጉዳይ ምናምን አስገባኛላችሁ። ይህን ጉዳይ ነገ እንጨርስና ወደ ሌላ ጉዳይ እንሄዳለን። አመሰግናለሁ። እስካሁን ድረስ ቁጭ ብላችሁ ታፕታፕ ኮፒኒንግ ስታደርጉ የነበሩ ታፕታቧን 500 ሺህ እናስገባት። 500 እንደዚህ ጎዶሎ ቁጥር ምናምን ለምን እንወጣለን? አንዴ እዚህ ያለን ሰዎች አንዴ ታፕታቧን 500 ሺህ ያስገባት። በቃ ፈቃደኛ ከሆናችሁ፣ ካልሆነም ችግር የለም። አብሽር። እስካሁን ያደርጋችሁት ይበቃል። ሁላችሁም ታብታብ አድርጎ እስካሁን ያደርጋችሁት ይበቃል። እንልፈና ታብታብ አትከፍሉ። ምን ችግር አለ? ሙቤ ይበቃል፣ ለዛሬ ይበቃል። ቴንኪዩ ሙቤ። ይበቃል ካላችሁ ይበቃል፣ ችግር የለም። ኖ አይበቃም ሙቤ። ቢላን እንዴት ላስገባሽ? አካውንትሽ ፕራይቬት ነው ወይ ሴት ነህ? ባይለን ቢላን ነው የሚለው፣ ቢላን ነው፣ ቢላን ለማለት ነው። አካውንቱ ፕራይቬት ነው። ቢላን ዩር አካውንት ኢዝ ፕራይቬት። ፕራይቬት ነው አካውንቱ። ዩር አካውንት ኢዝ ፕራይቬት። መሳብ አልችልም። ቶም ኦኬ በቃ የጀማኔ ሉጣ ችግር የለውም። ቶም ሰላም ነው? ሀይ ቶም እኔ ቢለን ነሽ? አዎ ሁለት አካውንት አለኝ። የእኛ ሀብት ታድልሻል። ሰው በሁለት አካውንት ይንቀሳቀሳል። አራተው በዛኛው መግባት አልቻልሽም። በዚህ ትገቢያ እኮ ኖ እዚህ ጋር ያለው የውሻሽ ፎቶ ነው። ምንድን ነው? ኖ የሴት ጓደኛዬ ነው። ይሄ ጓደኛሽ ናት? እቺ የምትዘፍነው ናት? ኖ አካውንቱ ማለት ነው። ኦኬ አካውንቱ ኦኬ። አይ እኔ እኮ ፎቶን አይቼ ነው እንዴ። ፎቶ ምንድን ነው? ሰው ገርሞኝ ነው። ፎቶ ነው ያሳ የእውነት የኔ ልግባ። ቆይ አንድ ነገር ልነግርህ እፈልጋለሁ። እሺ በዚሁ ነገር እኔ ልወጣ ነው። ኦኬ ኖ ፕሮብሌም። ኦኬ በጣም ትንሽ አማርኛ ይከብደኛል። ስፒክ እንግሊሽ አማርኛ ትንሽ ያውቃሉ እኮ። ምን ነው የምትለኝ? በቅሌ ፍራንሴ
ጸፋት አይደለም ወንድም ናበሻ ነኝ እኮ ደህና። አንቺ ግን ስታወሪ እንኳ አማርኛሽ እንደ ፈረንሳይ ነው የምታወሪው። የፈረንሳይ አማርኛ። አዎ ሁሉ ጊዜ እንደዚህ ይሉኛል። ኮልታፋ ነው የሚሉኝ። ኮልታፋ አይደለም ያንቺ ፈረንሳይ አማርኛ ነው የምታወሪው እና አማርኛሽ ለዛ ነው። የት ነው? ኦኬ ዊ ስፒክ እንግሊሽ what do you want you speak english where do you live where are you from እስራኤል ኦኬ እስራኤል አይነሽ ኦኬ እንደዚህ ታታ አብሽሪሽ ኖ እኔ ከእስራኤል ነው የምኖረው ሁሉ ጊዜ ነው ማየት ትናንትና አይቻለሁ እሺ ሁሉ ጊዜ ነው የምከታተልህ እሺ በጣም እውነት መናገር ማለት ነው ያንተ ስራ ኦ ማይ ጉድነስ እግዚአብሔር ተባረክ በእውነት ማለት ነው እንደዚህ ትንሽ አማርኛ ይከብደኛል ያ እየሳቁ ነው ከኮሜ ኦኬ ትለምጃለሽ አማርኛ ያስለምዱሻል እዚህ በኮሜንት አስለምዶት አማርኛ ተው አንተ ተው አይ በነገራችን ላይ አማርኛ ማለመብሽ ጥሩ ነው አማርኛ ማንበብ ማልቻልሽ በጣም ጥሩ ነው በነገራችን ላይ እየሰደቡ ነው ምንድነው እኮ አለኝ ማን አለሽ ምንድነው እኮ አለኝ እንግዶች አክባሪ ነን እኛ እንግዶች አክባሪ ነን አንቺ እኛን እንግዲህ እኔ በጣም ነው አልሰደብሽንም ምን አላልሽንም እንግዳ ነን